የለይለተል ቀድር ማግኘታችን ምልክቶች ምንድናቸው? ለይለተል ቀድርን እንዳገኘስ እንዴት ሊያውቅ ይችላል? መጀመሪያ ማወቁ እኮ ሸርጥ አይደለም፣ ማግኘቱ ነው እንጂ አንተ የሚፈለግብህን ነገር ካሟላ ማወቅ ግዴታ አይደለም ማለት ነው። አጋጣሚ ታወቅ እሺ፣ ግን ያላወቀ ሰው አላገኘም ማለት አይደለም። ቅድም እኮ ገልጫለሁ። በርህን ዘግተህ ጨለማ ውስጥ ሆነህ እየሰገድክ ዚክር እያደረግ ያለሊት ካለፈ አግኝተኸዋል። እንግዲህ አንተ አግኝተኸዋል አላገኘውም የሚል መግለጫ እንዲሰጥ ለምን ትጠብቃለህ? ምን ያደርግልሃል? አላህ ዘንድ ያው ተይዞልሃል ማለት ነው። ስለዚህ አንዳንዶቹ ያው ዑለሞች የራሳቸው የሆነ ግምት አላቸው። እንሽራሃል ቀልብ ደስታ ይሰማሃል፣ በዛ ሌሊት በጣም ልብህ ይረካል። እንደገና ደግሞ ሌሊቱም ቀላል ይሆናል፣ ብርሃናማ ይሆናል፣ የመንፈስ እድሳት ይሰማሃል። እንደዛ አይነት ነገሮች ያው ተወርተዋል። በነጋታው ደግሞ ጠዋት ያው ንጹህ አየር ካለ ፀሐዋ ስትወጣ በዛ ንጋት የተለየ ባህሪ አላት። ምንድነው? በሌላ ጊዜ ፀሐይ ሲወጣ ጨረሩ በአንድ ጊዜ ነው እንደዚህ ተበትኖ ለማየት ይከለክልሃል። የዛ ጊዜ ግን ጨረር የለውም። ልክ ፀሐዩ ሲወጣ ተአድማስ ላይ እንደ ጨረቃ መስሎ ነው የሚወጣው። ለምን? ያን አየሩን የመላእክቶች ክንፍ ይጋርደዋል ማለት ነው። እና የዚህ አይነት ነገር አለ። ይሄ ሁሉ ኖረም አልኖረም አያስፈልግም። በኢባዳ ተጠምደህ ያችን ሌሊት ማሳለፍ ብቻ ነው። አንድ ሰው የተራዊህ ሶላት በጀማዓ ከሰገደ በኋላ ተሐጁድ መስገድ ነው የሚመረጠው ወይስ በግሉ መስገድ ነው የሚመረጠው? ተሐጁድና ግልን የተቃራኒ ያደረገው። ተሐጁድ ማለት እንቅልፍ በኋላ የሚሰገድ ሶላት ማለት ነው፣ በጀማዓም ሆነ በተናጠል። ለማንኛውም ተራዊህ ተሰገደ በኋላ ያው አካባቢ በጀማዓ መስገድ ይሻለኛል ካለ መስገድ ይችላል ማለት ነው። አንዳንዶቹ ሁለት ጊዜ ጉዞ ማድረግ የሶላተ ሌል መሽሩዕ አይደለም የሚል አስተሳሰብ ያላቸው አሉ። ግን ታለ መስገዱ እዛ ቤቱ ሄዶ ተሚዳከምና ተሚተኛ ይሻላል። ሰው ጋር ሲቀላቀል ይነቃቃል ማለት ነው። ከዛ አኳያ ሌሊቱን ኢህያ አድርጉ፣ ሌሊቱ ኢህያው አድርጋቸው አሳልፉ በኢባዳ ነው የተባለው። እንግዲህ ኢሻ ሰግዶ እስከ ፈጅር ድረስ ቢሰግድ አንድ ሰው ሌሊቱን በሙሉ ኢህያ አድርጓል ማለት ነው። እንደኛ ደካማው ደግሞ የተወሰነች አንድ ሰዓት መጀመሪያ ይሰግዳል፣ ደግሞ ተረፍት በኋላ ሌላ አንድ ሰዓት ይሰግዳል። ያቺ ስትደበር የተሻለ ትሆናለች ማለት ነው። በመሰረቱ ብንችል ኑሮ ሙሉውን ነበር መስገድ። መንቃመ ረመዷን ነው የሚለው ሐዲሱ። ሙሉውን ቢጧም እንደሚሰግድ የበለጠ ያመርታል ማለት ነው። ግን የቻለውን ታደረገ ችግር የለውም። ምክንያቱም ግድ ሌሊቱን ሙሉ በሙሉ ቁም ተብሎ አልታዘዘምና ማለት ነው። የሚችል ያስፋ። አሶላቱ ኸይሩ መውዱዕን ወመን ሻአ አስተቀል ወመን ሻአ አስተክተር የሚልም አሰር አለ። ሶላት አላህን ከሚያስደስቱ ኢባዳዎች አንዱ ነው። በመሆኑም የፈለገ ሰው ያቅሙን ያህል የፈለገ ደግሞ ያብዛ ተብሏልና የፈለገው ማድረግ ይቻላል ማለት ነው። እና ተሐጁድ ማለት ተንቅልፍ በኋላ የሚሰገደው ሶላት ነው፣ ተረፍት በኋላ ማለት ነው። ተራዊህ የተባለው መጀመሪያ ተኢሻ ቀጥሎ የሚሰገደው ነው። ሶላተ ሌል የሚለው ግን ሁሉንም ያካትታቸዋል። ሶላተ ሌል ሁለቱንም ያካትታቸዋል ማለት ነው። እና ሚስት ከተፋቱ በኋላ በመሃላቸው ያለችው ልጅ ዘካተል ፊጥር ማን ነው የሚያወጣላት? አባት ወይስ እናት? መሰረቱ አባት ነው የሚወጅብበት። ከሌለው ግን እናትም ካላት መክፈል ይኖርባታል ማለት ነው። እህቶች የተጠየቀ ጥያቄ ነው። ለሲህር መድኃኒት የተጻፈ ቁርአን ወገብ ላይ ማሰር እንዴት ይታያል? ይፈቀዳል ወይ? ለሲህር መድኃኒት የተጻፈ ቁርአን ወገብ ላይ ማሰር እንዴት ይታያል? ቁርአንን ለወገባችሁም ሆነ ራሳችሁ እግራችሁ ላይ ሰሩ የሚል መመሪያ የለም። ቁርአንን ቅሩት ነው የተባለው። ቁርአን ሽፋ ነው፣ ፈዋሽ ነው፣ ጠቃሚ ነው ላመነበት ሰው። ስለዚህ ሩቅያ የሚባለው ወረቀት ላይ ጥፎ የማንገብ ሳይሆን ልብህ ላይ ነው የምትጽፈው። ልብህ ሙዓውዘተይንን ታውቃለህ፣ ቁል ሁወላህን ታውቃለህ፣ አያተል ኩርሲይን ታውቃለህ። እሱን ጧት ማታ ቅራ አዘውትረህ ማለት ነው እንጂ በወረቀት
ጠቅለ መሸከሙ ይሄ መሽሩዕ አይደለም። ቁርአንም ያህና ያረጋል። ሽንት ቤት ስትገባ ረስተኸው ይዘው ትገባለህ። ጀናባ ልትሆን ትችላለህ። ስለዚህ ቁርአንን ያህና የሚያዋርድ ነገር መስራት አይፈቀድም እና ያን ነገር የሚባለውን ነገር ይረዳኛል ካለ አዳቡን ጠብቆ ነው መሆን ያለበት ማለት ነው። ጽፋችሁ ተሸከሙ አንግቡ የሚል መመሪያ ጭራሽ የለም። እንግዲያውስ አቅሩት ወይም ደግሞ የሚያቅሰው ይቅራላችሁ ነው የተባለው። እህታችን አያይዛ የጠየቀችው ቁርአን ሂፍዝ ቀርቶ በእድሜ ምክንያት ወይም በበሽታ ምክንያት መርሳት አላህ ዘንድ ያስጠይቃል። በአጠቃላይ ሂፍዝ ቀርቶ መርሳት እንዴት ይታያል? ተሐፈዙ በኋላ ከሆነ ያስጠይቀዋል። ከባድ ነው ማለት ነው። የአላህን አማና እንደገና ጥሏልና ማለት ነው። ግን እሱ እንደተጠቀሰው ጥያቄው ላይ በእርጅና ምክንያት ወይም በህመም ምክንያት አእምሮ እየተዳከመ ከሄደ ወዶ አይደለም ይሄ። ስለዚህ አላህ ሱብሓነሁ ወተዓላ በህመምና በእርጅና ምክንያት የረሳውን ለምን ብሎ አይጠይቀውም ነው። በስንፍና ግን ሙራጃ ማድረግ እየቻለ ታጠፋ ያስጠይቀዋል። ስለዚህ ይህ እንደሚኖርም ጠቁመዋል ነቢዩ ዓለይሂ ሰላቱ ወሰላም። አልቁርአን ተአሃዱ ልቁርአን ፈኢነሁ አሸዱ ተፈሉተን ሚነል ኢቢሊ ፊ ዒቃሊሃ ብለዋል። ግመል እንግዲህ ሰውየው ግመሉን በሩ ላይ አስሮ ይተኛል እና ግመል ብዙ ጊዜ ያው ታጋሽ ናት። ስትቆጣ ደግሞ ያድርስ ነው። ትንሽ ከተለመደችው ሰዓት ቆየት ካለባት ትቆጣና ላላት ጥሳ ትሄዳለች ትሄዳለች ምግቧን ፍለጋ። ስለዚህ ግመል ያው ጸባዋን ያውቃሉ። ትንሽ የተለመደው ሰዓት ከቆየች በጣጥሳ እንደምትሄድ ማለት ነው። ቶልቶሎ የተከታተለ እንትን ታላት ያው ተቆጣጥሯል ማለት ነው። ዝም ብሎ ተተኛ ግን እሱ እስከሚመጣ ድረስ ዝም ብላ አትጠብቀውምና ልክ ግመል እንደዛ በጥሳ እንደምትሄድ ቁርአንም ቸልታ አሉት ወዳውኑ ትቶ ይሄዳል። እና ተአህዱ ቁርአንን ተንከባከቡት ተከታተሉት ብለዋል ማለት ነው። መንከባከብ እየቻልክ በስንፍና በእንዝላልነት ካጠፋህ ያርክሰኸዋልና ያስጠይቀሃል ማለት ነው። በህመምና በተለያዩ ምክንያቶች ግን ቢጠፋብህ ችግር የለም። አላህ ታቅም በላይ ስለማይጠይቅ። በእስልምና ለሴቶች ኢዕቲካፍ እንዴት ይታያል? ወንዶችም ለሴቶችም መሽሩዕ ነው፣ ሙስተሐብ ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ኢዕቲካፍ በሚቀመጡበት ጊዜ ባለቤቶቻቸውም ይቀመጡ ነበር በዙሪያቸው ማለት ነው። ድንኳን ይደረግላቸዋል። ትንንሽ ድንኳን ያደርጉና ወንድ ጋር እንዳይቀላቀሉ በዚህ በመደዳው ያስቀምጧቸው ነበረ ማለት ነው። እና 2 ሴት 3 ሴት የተሳካላት መታታረግ ነበረ። በመጨረሻ አካባቢ ግን አንድ ጊዜ እሳቸው ኢዕቲካፍ ሊገቡ ነው ሲባል ተማናሻው ሴቶች ቅናት ስለሚያጠቃቸው እነገሊት ኢዕቲካፍ ገቡ ነብዩ ጋር ማለት ሲሰሙ በፉክክር ሁሉም መጡ ማለት ነው። ወደ 9 የሚሆኑ ሴቶች በአንድ ጊዜ ተደረደሩና መስጂዱን ማጣበቁት ማለት ነው። መስጂዳቸው ትንሽ ናት የዛ ጊዜ። ዛሬ ረውጣ የምትባለው ናት ትልቁ መስጂድ የምትባለው ማለት ነው። ስለዚህ ምንድነው የሁሉ ድንኳን አሉ ሊጨርቁን ቀጣጥለው ምን ብለው እንደዚህ ሁሉም ይሄ ገሊት ድንኳንና ይሄ ገሊት ድንኳንና ይሄ ገሊት ድንኳን ምንድነው ሲሉ ኢዕቲካፍ ሊቀመጡ አል ኸይራ አረርን አሉ። አሁን ኸይር ሽተው ነው እነዚህ ሴቶች አሉ ለኸይር ብለው ነው ገሊት ተቀምጣ ለምን ይቀራለሁኝ ብለው በፊታቸው በቤታቸው የሚያደርጉት ፉክክር እዚህ ደግሞ ሊቀጥሉ ነውና ተቻዋለሁ ዛሬ አልቀመጥም ብለው ወጡ እሳቸው ኢዕቲካፉን ማለት ነው። ያኔ እሳቸው ሲወጡ ደግሞ እነሱም ተበተኑ ማለት ወጡ አኺሩ ረመዳን ላይ። ከዛ በሸዋል እንደገና የኢዕቲካፍ ደረጃ ትልቅ ስለሆነ እንደገና በሸዋል ቀዷ ወጡ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ እሳቸው ካለፉ በኋላ ቀጠሉበት ማቱል ሙእሚኒን ነብዩ ባለቤቶች ኢዕቲካፍ ያደርጉ ነበረ ማለት ነው። ስለዚህ አዳቡን ጠብቀው እስከመጡ ድረስ ሴቶችም አይከለከሉም። ላተምነዑ ኢማ አላህ መሳጅድ አላህ የአላህ ሴት ባሮች መስጂድ ሄደን ጀማዓ እንሰግዳለን ብለው አዳቡን ጠብቀው የሚሄዱ ከሆነ እንዳትከለክሏቸው ብለው አንዳው ማስጠንቀቂያ ሰጥተዋል ማለት ነው። ሁለተኛ ተጠይቃለት ብዙም ግልጽ አልሆነልኝም የጻፈችው በረመዳን ካፊር ጎረቤቶችን መጋበዝ ማለት ከሆነ ይቻላል።
ግን በአጋጣሚ በአሁኑ ጊዜ እነሱም እየጦምን ነው ብለዋል። ስለዚህ የእነሱ ጥም ግን ፊጥር የሚያስፈልገው አይደለም። ምሳም እየበሉ ነው የሚጦሙት። ስለዚህ መጋበዝ ያው እንደ ጎረቤት ተፈለጉ የሚከለክል ነገር የለም። ያው ጎረቤት እንግዲህም ቢሆን ያው አውሳኒ ማዛለ ጅብሪሉ ዩሲኒ አልቢልጃር እንዳሉት ጎረቤቶች ሲያፈጥሩ አብረን ማፍጠር ደስ ይላቸዋል። አንዳንዶቹ እንዳውም በጣም ብዙ ጊዜ እናንተ ጋር ማፍጠር ደስ ይለናል እያሉ ይመጣሉ። ሹርባዋንና ሳምቡሳዋን ይታተፋሉ ማለት ነው። ምናልባትም በዛ አጋጣሚ እየተቀራረቡ ሲሄዱ ዲኑንም ሊቀበሉት ይችሉ ይሆናል። የሚከለክል ነገር የለም፣ ማድረግ ይቻላል ማለት ነው። ታም ቀደም እኔ ያጋጠመኝን ነግሬያቸዋለሁ። አንዴ ዛሬ 30 ዓመት በፊት አንዋር መስጂድ እያስተማርኩ እያለሁኝ ሀጂ አብዱራህማን ሸሪፍ ነበረ አንዋሩ አስተዳደሩ። ሰው ላከብኝ ቢሮ ፈልጋለሁ በአስቸኳይ። ምን ብንስለው አንዲት ምሳል መስየት መጣለች እና እስልምልኝ ብዬ ነው አለ። ይሽ አልኳል እና እንዴት ነው ምናምን ስላት እኔ በስለም እፈልጋለሁኝ በጣም የእናንተን ጦም ወደዋለሁኝ አለች። ይሽ ብዬ ሻሃደተይን አስያዝኳት። ትንሽ ማብራሪያ ከሰጠኋት በኋላ ረመዷን አኺር አካባቢ ነበር እንዳሁኑ ማለት ነው። እንግዲህ ረመዷን ታርካን ልእስላም ከሚባሉት አንዱ ጦም ነውና ያለፈው አልፏል። አሁን ግን ተነገ ጀምረሽ ትቀጥያለሽ ጦሙን አልኳት። ኧረ እኔ እናንተን ጦም ስጦመው 9 ዓመት ያትለም 9 ዓመት ሳላቋርጥ ሙሉ ጦም ያለው ጎረቤቶች ጋር ወዳቸዋለሁ፣ ይወዱኛል። በቃ ስጦም ጦሜ ሁሌ ያለ አብሬ እነሱ ጋር አፈጥራለሁ። 9 ዓመት አስቆጥሬያለሁ። ይሄ ግን ምን አይነት ድክመታችንን የሚያሳይ ነው። ያን ያህል የምትቀራረበውን ሴትዮ አንድ ቀን ስለሚብለውኝ አያውቁም አለች። አንድ ቀን በራሴ ጥናት አርጌ ነው አምኜበት የመጣሁት። ያው እንግዲህ የኛ ምን ያህል ፉዞ እንደሆነ ማለት ነው። 9 ዓመት ረመዷን አብሮ የሚጦም ጓደኛህን እንደው ምን አለበት ብትጦም ምን ብትሰልም እንደው ለጨዋታም እኮ ይባላል ዝም ብሎ እና ምን አለ አንተ የኛ ጋር ነው በቃ ቢባል ምን አንድ ቀን አላለኝም አለች። በጣም ታዝቢያቸዋለሁ አለች። ወዳቸዋለሁ፣ አከብራቸዋለሁ። ጦማቸውም በጣም ጠፈፍ ያለ ነው። እኔ ጦም ተብሎ ቀን እየተበላ አለች። እንዴት ጦም ይሆናል? እና ይሄማ 9 ዓመት የስጦመው ነው የቆየሁት፣ ምንም ችግር የለም ቀጥልበታለሁ አለች ማለት ነው። እና የዛ አይነት ቀረቤታ ያለው ሰው ብዙ ጓደኛ ወዳጅ አብሮ አደጋሉ። እነዛን እንኳን ለምን አንነግራቸውም? ቀበሉ አይቀበሉ የራሳቸው ጉዳይ ነው። እና ወደ እስላምና ዲና እንደላህ الاسلام ومن يبتغي غير الاسلام دينا فلن يقبل منه የሚለውን መልእክት ብንነግራቸው ቅን ልቦና ያላቸው በቀላሉ ሊመጡ ይችላል። ላን يهدي الله بك رجلا واحدا خير لك من حمر النعم እንዳለው እኛም ሰበብ ለሂዳያ ከሆን አጅር እናገኛለንና ሁልጊዜ መለጎም የለብንም። መናገር ምናቃትን ነገር የኛ ጦም እያደነቁ እኮ ነው የእናንተ ጦም ደስ ይለናል ያሉ ሁልጊዜ በግልጽ ነው የሚናገሩት። የእናንተ ጾም ደስ ይላል። ታዲያ ደስ ካለ ለምን ወደኛ አትመጣም ማለት እንዴት ያቅተናል? ኸይር ኢንሻአላህ። እህታችን የመጨረሻው ጥያቄዋ ሴት ልጅ መሪ መሆን ትችላለች ወይ? ከቻለችስ በምን መልኩ ብላ ጥያቄዎቿን ጨረሰች። ሴት ልጅ ለጓደኞቿ መሪ መሆን ትችላለች። የሴት ድርጅቶች ከተቋቋሙ ሴቶችን መምራት ትችላለች እና ቤቷን ቤተሰቧን መምራት ትችላለች። እንደ ቤተሰብ የባለቤቷ ረዳቱና ማለት ነው እንጂ አጠቃላይ ለምሳሌ ፕሬዝዳንት ልሆን ወይ ጠቅላይ ሚኒስትር ልሆን ማለት ከሆነ ይሄ አልተፈቀደም በእስላም ማለት ነው። ወንዶችም አልቻሉ። በአሁኑ ጊዜ እንኳን ሴቶች ወንዶች ተብለው ያው ራሳቸው ሴት ያልተሻሉ ናቸው ራሳቸው እና ለዩፍሊሃ ቀውሙን ወለው አምረሁም ምርአ የሚል ሐዲስ መጥቷል። ኪስራ የሚባል በነብዩ ጊዜ ሀያል ነበረ በኢራን ሀገር እና በጣም ጥጋበኛ አምባገነን ነበረ እና ሷሃቦች ጋራ ጦርነት ገጠመና ተሸነፈ። ሀገሩን ተቆጣጠሩት። ሷሃቦች በሚቆጣጠሩት ጊዜ እንግዲህ እንደዛሬው አሜሪካ ነበር ኪስራን ማን ይነካል የሚባል ነበር ማለት ነው። በሚቆጣጠሩት ጊዜ ተሟሟቱ። በቃ ስልጣናቸውን ለማዳን ያላደረጉት ጥረት የለም። ግን ሁሉም ባለስልጣኖች አለቁ። ወታደራቸው ተበታተነ። ከዛ በኋላ ያው ተሸነፉ ማለት ነው። ተሸነፉም በኋላ እየተንገታገቱ ይቀጥሉ ሞከሩ ማለት ነው። እና መጀመሪያ ነሳድ ኢብኑ ባናው እና አቡ ዑበይዳ ናቸው እንግዲህ ጦርን ሲመሩ የነበሩት በሰሃቦች በኩል
አለቆቻቸውን ጦር መሪዎቻቸው ሁሉ አለቁባቸው። ከዛ በኋላ ሲያልቁ እንዳውም እነዚህ ብቃት የሌላቸው መሪዎች ናቸው አሉና ሌሎችን ተጠባባቂ ኃይሎችን ማደራጀት ጀመሩ ማለት ነው። እና ግን ንጉሳውያን ስለሆኑ የንጉስ ዘር መሆን አለበት። የንጉስ ዘር የገሌ ዘር የአጤዎቹ ዘር ካልገዛ ሀገር አይቆምም እንደሚባለው ሀገራችን እንደዛ አይነት አስተሳሰብ ነበራቸው። ስለዚህ በማብራት እየፈለጉ የኪስራ ዘር የሆነ ሁሉ ወንድ ልጅ ጠፋ። በጦርነት ስበርስ ጦርነት ተነሳ። እንዲያውም ተላለቁ ስበርሳቸው እና በመጨረሻ ሴት ልጅ ብቻ ተገኘች። እሷን አነገሱ። በረካ ስላላት የንጉሱ ዘር ስለሆነች ማለት ነው። እዛ ኪስራ ምን ደረሱ አሉ ነብዩ አለይሂ ሰላም። እና አሁንማ ወንድ ልጅ ጠፍቶ የንጉሱ ዘር ሴት ልጅ አነገሱ ሲሏቸው ለዩፍሊሃ ቀውሙን ወለው አምረው መምራአ እና አንድ ህዝብ አጠቃላይ ብሔራዊ ስልጣንን ለሴት ከሰጠ ወድቋል። ያ ህዝብ አይቀናቸውም፣ አይሳካላቸውም አሉ። እንዳሉት አልተሳካም። በመጨረሻ ሙሉ በሙሉ ተቆጣጠሯቸው። ወደቅ ላኪ ስራ ባዲል የውም አሉ። እንዳውም እነሱ ምክንያቱም እሱ ግፍ ሰርቶ ነበርና ነቢዩን ራሱ አሲዞ ሊሰቅላቸው ሞክሮ ነበረ። ያነ ላኪ ስራ ባዲል ኪስራ ተዛሬ ኪስራ በኋላ ኪስራ አይኖርም አሉ። እንዳሉትም እስካሁን ተንቆታኩተው ያሉት ማለት ነው። ወንድማችን የሀገር ባህል ልብስ ነው የምሰራው፣ በሱ ነው የምተዳደረው እና ልብሱ መስቀል ነው የምጠልፈው አለ። ይፈቀዳል ወይ? አላህ ይጠብቃችሁ ሼኽና። ያው የአንዳንድ ወንድሞች እህቶች የሚፈተኑበት ነገር ነው እና መስቀል በቀጥታም ሆነ በተዘዋዋሪ መሸጥ መስራት አይፈቀድም። ሶሊብ ነው ብለዋል ነቢዩ አለይሂ ሰላቱ ወሰላም። መስቀል ያው ጣዖት ብለውታል። ወሰን አዚል አንካ ሀዘል ወሰን አሉት። አዲይ ብኑ የሚባል ባለስልጣን ነበር በሱሪያ ሀገር በነቢዩ ዘመን። አላህ ሂዳያ ሰጠውና መጀመሪያ ጥቆ ሲቃወማቸው ነበረ። መጣ መዲና ድረስ እምነትን ሊቀበል ማለት ነው። ሲመጣ መስቀሉን እዛ አንግቦ መጣ። እንደለመደ የወርቅ መስቀል ነው። ታዲያ ገና ሲያዩት ቀፈፋቸው። ረሱል ዐለይሂ ሰላም ያነጋግራቸው ፈልጎ ቀረብ ሲል አወለን አዚል ሀዘል ወሰን አንካ አሉት። ይህን ጣዖትህን አውረድና ነው እንጂ አለበለዚያ አልናገርህም አሉት። ጣዖቱን አውልቆት አለ። ከዛ በኋላ አናገሩት። ያው ሰለመ ማለት ነው። እና ጣዖት ብለውታል ነቢዩ አለይሂ ሰላም። ስለዚህ ስራ ነውና ምን ችግር አለ? ኢኮኖሚ ነው ምናምን እያሉ የሚያጎናብዱ ሰዎች አሉ። ወሰን መሸጥም መለወጥም አይቻልም። በተለይ በሰሜኑ ክልላችን ብዙ ጊዜ ሰዎች ጣዖት እየሸጡ የከበሩ ሰዎች አሉ ይባላል። እና ታቦቱ ውስጥ የሚቀመጠው ጣዖት የተለያዩ ባህላዊ እቃዎች፣ ታሪካዊ እቃዎች ምናምን ይቀመጣሉ። ያንን አንዳንድ ጊዜ ሰዎች ተንኮለኞች እየተስረገረጉ እየገቡ አንዳንድ ጊዜም ከኃላፊዎች ጋር እየተመሳጠሩ ይገዛሉ። በአንድ ጊዜ ምንም ያልነበረው ሰውዬ ህንፃ ይሰራል። አዲስ አበባ መጥቶ ምንድነው የማን ነው አላንዱ? አይ የገሌ ነው። እንዴት ከየት አጥቶ ነው እሱ ደግሞ ህንፃ ይሰራ ሲለው አትስረቅን ሰርቆ ነው አለ። አስርቱ ቃላቶች አለ አይደለም? አታስረቅ፣ አታመንዝር ምናምን የሚባሉት ያው መጽሐፍ ቅዱስ ውስጥ እዛ ውስጥ ነው። አትስረቅ እያለ መጽሐፉ እሱ ራሱ ተሰርቋል ማለት ነው። አትስረቅን ሰርቆ ከበረ ይባላል። እና አይሆንም። እና ሌላ አማራጭ ፈልጉ። ዲዛይኑን ቀይሩት። እስላማዊ ለምን አታረጉትም? አንተኑ ጥልፍ አትስሩ አይደለም ደስ የሚሉ ዲዛይኖች አሁን ኢንተርኔት ማውረድ ትችላለህ። ከዛ የበለጠ ማለት ነው መልክ ያላቸው እነዛን ለምን አታስተዋውቁም? የራሳቸው እንትን ለምን ሁልጊዜ አንዲ እንትን ብቻ ተምትደግሙ ዲዛይኖችን ቀይሮ መስቀል ሳይሆን ጨረቃም አያስፈልግም። ወላ ጨረቃ ወላ መስቀል ደስ የሚሉ ዘመናዊ አበባዎችን ብትሰሩ ይሸጣል፣ ችግር የለውም ማለት ነው። ያው አዲስ ነገር ሁሉ ጊዜ ብርቅ ነው። ይሄ ነው የተባለ ማለት ነው። አላህ ሱብሓነሁ ወተዓላ የኢሳን ዓለይሂ ሰላም ጉዳይ በዚህ ደረጃ ውስብስብ ያደረገው ለምንድን ነው? ማለት እርግጠኛ ባልሆንም ኢሳ ዓለይሂ ሰላም ወደ ሰማይ ከማድረጋቸው በፊት ራሳቸውን የሚመስል ሰው ማደሪያ ላይ ቀርተዋል። አላህ ሱብሓነሁ ወተዓላ ምንድን ነው ለእኛ ማስተማር ይፈለገው ይላል። የቁርአን ላይ ሙተሻቢህና ሙህከም የሚባል ነገር አለ።
ይህ አያቱ ሙህከማቱን ሁነ ኡሙል ኪታቢ ወኡኸሩ ሙተሻቢሃት ይላል ኢምራን መግቢያው ላይ ማለት ነው። ስለዚህ በመሰረቱ አላህ የሰራውን ነገር ለምን ተብሎ አይጠየቅም። ለይስአሉ አማ ይፍዐሉ ወሁም ይስአሉን ነው ያለ እና የጌታ ስራ ማንኛውም ፍጡር ከሆነ ለምን ብለህ ትጠይቀዋለህ? ምክንያቱም እሱም ፍጡር ነው፣ ስህተት ሊኖረው ይችላል። አላህ ግን አይሳሳትም። ምስጢሩ ስላልገባን ነው እንጂ ሁልጊዜ እሱ የሰራው ነገር ሊታረም ሊተች አይገባውም ማለት ነው። እና ላይስአሉ አማ ይፍዐሉ ወሁም ይስአሉን። ፍጡሮች ይጠየቃሉ። ጌታቸው የበላይ አካል አለና የሚጠይቅ ማለት ነው። ፈጣሪ ግን ጓደኛም የበላይም ስለሌለበት አይጠየቅም። ደግሞ እሱም የማይጠየቅ ከሆነ ዝም ብሎ እንደፈለገ ይጨፈጭፋል ማለት አይደለም። በሕክማ በጥበብ ነው የሚሄደው ማለት ነው። ስለዚህ ሙሉ በሙሉ ጌታ አይሳሳትም፣ ነገሩ እኛ ስላልገባን ነው እንጂ ብሎ መቀበል ነው ያለብን ማለት ነው። ይሄ ራሱ ነው አንድ ፈተና ነው። የጌታን ቃል የምትችለውን ትረዳለህ፣ የማትችለውን አላህ ያወቀው ብለህ ታልፋለህ፣ አዳቡን ትጠብቃለህ። ይሄ ራሱ ሕክማ ነው ማለት ነው። ዝም ብለህ በማያገባህ ግን ገብተህ ተዘባረቅ፣ አንተ ትሳሳታለህ፣ ለወንጀል ትጋለጣለህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በረመዷን ከባለቤቱ ጋር ግንኙነት የፈጸመ ሰው ለ60 ሙሳፊር የሚያበላው ምግብ ምን አይነት ነው? መጠኑስ ምን ያህል ነው? እንግዲህ ረመዷን በጥቅሉ ሳይሆን ቀን መባል አለበት። በረመዷን ቀን ከሆነ ነው የሚያስቀጣው። ሌሊት አልተከለከለም። አንዳንዶቹ በሙሉ የተከለከለ መስሏቸው ሌሊትም የማያደርጉ አሉ። እንዳውም የበለጠኛ አላህን ፈሪ ነን ብለው እንትን ይሉበታል ማለት ነው። እና ወሩን ሙሉ በቃ ያቆማሉ። እሱ አይደለም። ምክንያቱም ቁርአን በግልጽ ተናግሯል። ኒሳኡኩም ሐርተኩም አና ሽእቱም ብሏል ማለት ነው። ወሒለ ለኩም ለይለተ ሲያሚ ረፈቱ ኢላ ኒሳኢኩም ሱረቱል በቀራ ላይ በግልጽ በሌሊት እስከሆነ ድረስ ወደ ባለቤቶቻችሁ ጎራ ብትሉ ምንም ችግር የለውም ብሏል ቁርአን ማለት ነው። ግን ሰዎች በረመዷን ግንኙነት የለም ጭራሹን መስሏቸው ወሩን ሁሉ እንትን የሚሉ አሉ። ያ አይደለም ነው። ግን ሌሊት ከሆነ ተመግሪብ ልክ ታፈጠርክ ጀምሮ ፈጅር እስከሚወጣ ድረስ ባለው ጊዜ መገናኘት ይቻላል። ከዛ በኋላ ግን ልክ እንደ ምግቡ መከልከል አለብህ ማለት ነው። በዛ በክፍለ ቀኑ ከሆነ የተገናኛት እንደተባለው ያው መጀመሪያ ባሪያ በነበረበት ጊዜ ወጥሮ ኢትቁ ረቀባ ነው የሚቀድመው ተሁሉም ማለት ነው። ባሪያ ነፃ ማውጣት አለባቸው። እሷም እሱም በየራሳቸው ተስማምተው ከሆነ ማለት ያደረጉት። ተገዳ ከሆነ እሷ ቅጣት አይኖርባትም፣ እሱ ነው የሚቀጣው ማለት ነው። ከዛ ባሪያ ነፃ ማውጣት የማይቻል ከሆነ ነው ወደ 2 ወር ጦም የምንመጣው ማለት ነው። 2 ወር ሳያፈጥር አንድ ቀን ሶብር ማድረግ አቅቶት 60 ቀን ይጦማል። ይህም የረመዷን ቀን ምን ያህል ክብር እንዳለው ያሳያል ማለት ነው። አንድ ቀን ስላፈረስክ 60 ቀን ትጦማለህ ተባለ ማለት ነው። ያ ካልተቻለ ደግሞ በሶስተኛ ደረጃ 60 ምስኪን ታበላለህ ወደሚለው እንመጣለን ማለት ነው። ይሄ መደዳውን ተራውን ጠብቆ ነው የሚሄደው እንጂ ዘሎ እሱ የመረጣት እችን ነው የማደርገው ማለት አይቻልም። መጀመሪያ ነፃ ማውጣት የሚቻል ከሆነ እሱ ያደርጋል። ያ ካልሆነ 2 ወር ይጦማል። ያ ካልተቻለ 60 ምስኪን ያበላል የሚለውን ተዛዝ በኋላ ካልተቻለ እስከሚችል ድረስ ይቆይለታል። ውዝፉ ሲችል ፈልጎ ሸክሎ ይክፈል ማለት ነው። ሳያገኝ ከቀረ በመጨረሻ አላህ እንደማይችል ስለሚያውቅ ያው በዛው መሀል ሳያገኝ ከሞተ አላህ ሊተወው ይችላል ማለት ነው። እሺ